ወራህመቱላሂ ወበረከቱ። የተከበራችሁ የተወደዳችሁ ውድ ቻናሌ ተከታታዮች የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ውዶችዬ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ ሁኑ። ነባርተኞች ደግሞ በላይክ ጀምሩ ውዶችዬ። በቅንነት ለራስ ነው መልካምና ለራስ ነውና ሰብስክራይብ አድርጉኝ ማለት ነው። እና ሰሞኑን እና ሊላሂ ወኢና ኢለይሂ ራጂዑን ወላሂ በጣም የመኪና አደጋ ከፍቷል ማለት ነው። ለሐውለ ወላ ቁወተ ቢላሂ እኔ እንጃ እንደ ወላሂ አላህ ወጥቶ ከመቅረት አላህ ይጠብቀን ወዶችዬ፣ አላህ ይጠብቀን ያ አላህ። እንደ የሰው ልጅ በሰላም ወጥቶ በሰላም ካልገባ እንደ ወላሂ ምን ኑሮ ነው ይባላል ይሄ ማለት ነው። እና እንደው አሁን ሰሞኑን በወሎ መስመር ማለት ነው በጣም የመኪና አደጋ ጦርነቱም ይዟል የመኪና አደጋውም ይዟል ማለት ነው። እንደው አላህ ይጠብቀን ወዶችዬ፣ አላህ ይጠብቀን። እንደው ሁላችሁም ዱአ አድርጉ ማለት ነው። ወላሂ ዱአ የማይጋርደው በላ የለምና እንደው አላህ የተዘነበለውን በላ አላህ ቀጥ አላህ ያርግልን ያ አላህ። አሁን ወላሂ እኔ አላህ ገናነሽ ብሎኝ ነው እንጂ ማለት ነው የቻቀስ የተገለበጠችብኝ የባሷ ማለት ነው። እዛው ልጁ እዛው የኛ ጎረቤታችን ነው ማለት ነው። እና አንዳንድ ጊዜ ደግሞ እኔ መኪና የምገዙ ልጆች በጣም ካሳዝኑኛለች። መኪና ለምንድን ነው የምገዙት እንደው በአላህ እንዴ? አሁን ይሄ ልጅ እንግዲህ መኪና የተገለበጠችበት ልጅ ማለት ነው ሚስቱ አሁን ከአረብ ሀገር መጣ። አሁን በቅርብ ነው የመጣችው ማለት ነው። እና መኪናቱም የተገዛችው አሁን በቅርብ ነው፣ ረመዳን ውስጥ ላይ ነው የተገዛችው ማለት ነው። አረ ረመዳን ወጥቶ ምናምን መሰለኝ ወላሂ የገዟት ማለት ነው። እና አንዳንድ ጊዜ ቦታችሁን አግዙም እንዴ? መኪና የምትገዙት እናንተ ምን ይሰራላችሁ? የሰው እርግጥ አላህ የቀድሮ ነው የሚሆነው። ላኪን ግን ማለት ነው ላኪን ግን ደግሞ እንደው እናንተ ራስ አስብ ለምንድን ነው የማታረጉ? መኪና ምን ይሰራላችኋል ውዶችዬ? ቦታ ብገዙ ጓትያ እንግዲህ አቀስታ፣ ኮምቦልቻ፣ ደሴ ቦታ አቀስታ ማለት ነው። ወላሂ እንግዲህ አቀስታ የመጨረሻ ርካሽ ነበረች አቀስታ። ወላሂ ነው የምላችሁ አስታ እኛ ሰፈር ማለት ነው 2.5 ነው የሚባለው ቦታ ብቻ ማለት ነው። ዋትያ 1.5 ነው ቦታ ብቻ ማለት ነው። ልንገራችሁ ማለት ነው ውዶችዬ ማለት ነው። እና ቦታ ብገዙስ ምንድን ነው እናንተ መኪና ላይ ፍጥጥ የሚያደርጋችሁ ማለት ነው። እና እኔ አላህ ገና ነሽ ያለኝ እዚህኛ ሰፈር ሹፌሩ ጋር ማለት ነው። እዛው ልጁ ጋር ጎረቤት ነን ማለት ነው። አጥር ነው በራችን ማለት ነው። በአጥር ብቻ ነው የሚጋረደኝ ከኔና ከልጁ ጋር ማለት ድንበራችን አጥር ነው። ከዛ እኔ ያኔ ደሴ ልመጣ ጧት ከነሳስቼ ደሴ ልመጣ ማለት ነው። ከዛ እንደገና ጧት ይሄንን የህዝቡን ባስ ማለት ነው የህዝቡን ባስ ታገኘሁኝ እሄዳለሁ፣ አለበለዚያ ከሰዓትና መካሽ ጋር እሄዳለሁ አልኩት ወንድሜን ማለት ነው። ከዛ እንደገና አንዳንድ ጊዜ አላህ እንዲሁ ገና ናችሁ ሲላችሁ ወንድሜ አይ ከእርሽማ ምን አመጣጣሽ በዛው ሂጂ ምናምን። ከዛ እዛ መናኸሪያ ድርስ ስንል የለም ባሱ ማለት ነው። ይሄን ቅጥቅጥ ነው ያለው ቅጥቅጡ። ከዛ ስንት ነው ስንል 400 ብር አለን ቅጥቅጡ ማለት ነው። 400 ብር ሲል አሁን ያቡን 100 ብር ብዬ ተረፋፍቼ እሄዳለሁ። ተው 500 ብር ነበር በኔ ባስ ማለት ነው ከደሴ አቀስታ። ከዛ እንደገና እንደዛ ስለ ወንድሜ ከዛ መናኸሪያ ደረሰኝና ከዛ ስንጠብቅ ያኔ በቃ እንትን ባሱ ቅጥቅጡ ሊወጣ አለ ማለት ነው። በቃ ሂጂ እንደውም እዛ ሄደርስ ከምትመለሽ ሂጂ ብዙ አለ ማለት ነው። ከዛ እንደገና መጣሁ እኔም እዛ ደሴ መጣሁ ማለት ነው። ደሴ መጥቼ ቤተሰብ ጋር ነበር ነው ያረፍኩት። ከዛ ወላሂ ጠዋቀኔ 4 ሰዓት ከምናምን ደሴ ደረስኩኝ ማለት ነው። ከዚያ 5 ሰዓት ላይ ነው ምናምን ከዛ ምሳ ተሚደርስ ድረስ ነው ምሳ ቤት ምናምን አሉኝና ምሳ ቀረቡልን። ምሳ እየበለው ያለ ስልክ ተደወለ ማለት ነው። ስላችሁ የነ መካሽ መኪና እኮ እንዴት ተገልብጣ አንድም ሰው ህይወቱ አለፈ፣ ሌሎችም ደግሞ ደሴ ሪፈር ተብለዋል፣ ሌሎቹ ደግሞ አቀሳተኝ ተዋል አሉ። ላ ሐውለ ወላ ቁወተ ቢላሂ እንደው አላህ ገናነስ ብሎኝ ነው እንጂ ከነዛ አንዱ እኮ እኔ ነበርኩኝ አልኩኝ ወላሂ። ወይ ከሞቱት ወይ ደግሞ ከቆሰሉት አንዷ ነበርኩኝ። ግን አልሐምዱሊላህ አላህ ገና ነው ያለውን ሰው መቼም እሱ ምንም እንትን አይለውም ማለት ነው። እና እንደ ውስጥ ሹፌሮች ደግሞ አንዳንድ አሽከርካሪዎች ደግሞ እንደ ውስጥ የራሳቸውን ጠብቁ ማለት ያኔ በቃ እስቲ አትቃሙ። አሁን ወላሂ ይሄ ጫት ትላላችሁ፣ ይሄ ጫት ነው ህዝቡን ያዲነዘዘው፣ ወጣቱን ያዲነዘዘው ጫት ነው። በቃ ኑሮ ተወደደ ይልሃል 300 ብር 400 ብር ጫት ይቅማል፣ ሲቅም ያድራል። በኋላ ደግሞ ለሰው ጦስ ይሆናል ማለት ነው። ወላሂ ለድሃ ማህበረሰብ አሁን ስንት ነገር አለ በቤታችሁ። አንዳንድ ጊዜ ሞት ያለ ነው፣ ሞት ርስት ነው። ምክንያቱም ይፈርዳችን ነው ማለት ነው። ወላሂ ግን አንድ ቀን በቃ ታስቁ፣ የሳቀውም ያልሳቀውም መቼም እኩል ይሄዳታል ማለት ነው ያችን መንገድ ሱብሃንአላህ። እና እኔ አሽከርካሪዎች እንደው ባካችሁ እስቲ እንደው አትቃሙ፣ አታጭሱ። ሀቂቃ ድርቃም በቃ ኑሮም ቡና አድርጓል ጨርሶ። እነሱም ለምንድን ነው የምትቀሙ ስትሏቸው፣ በተለይኛማ ለምን ተቀማለህ ስትሏቸው ጥርዝ
ብራቸው ያለቀ ጊዜ ስማችን ብዛቱኛማ ወላሂ ላ ኢላሀ ኢለላህ ማለት የሚችላችሁ ቤታችሁ ነው። ሁሉ ነገር እንትን አስችሎ የሚያሳድራችሁ ቤታችሁ ነው። ግን ምንድነው ስማችሁ መሰላችሁ? እነዚህ ጥርቶች እነዚህ ጥርቶች ብር ሲያጡ እነሱ ይሆናቸው። በቃ ይሄ ነው ስማችን ለኛ ማለት ነው። እኛ ብር አጣን አላጣን እኛ ምንም አይደንቀንም። ምንም ቢኖረኝም ለራሴ ነው፣ በጣም ለራሴ ነው። አለቀ። ሌላ ነገር እኮ የለውም። ማንንም ምርጡኝ አትሉም ማለት ነው። ራሳችሁን ችላችሁ ነው የምትኖሩት። ማንኛውም ሰው ራሱን ችሎ ነው የሚኖረው ማለት ነው። ግን አላህ ወጥቶ ከመቅረት አላህ ይጠብቀን። በጣም ወጥቶ መቅረት በጣም ከባድ ነው። ከሰው ጋር ተጣልታችሁ ይሆናል። የሰው አፍ በሉኝ ማለት አፍ በሉኝ የምትሉት ሰው ሊኖር ይችላል። የሰው ዕዳ ይኖርባችኋል። እናንተ የማታውቁት ያ ሰውዬውና አላህ እናንተ የምታውቁት ይኖራል። ቤተሰብ የማያውቀው ዕዳ ይኖራል። ሁላም በጣም ከባድ ነው። ለሐውለ ወለ ቁወተ ኢላ ቢላህ እና አንዳንድ ጊዜ እንደው ሞቱም ከፍቷል። እስበሱ አንዳንድ ጊዜ ቂያም የሚባለው ቀን ሰዓት ደርሷል መሰለኝ። ወላሂ ባለፈው የተጋደሉት የኔ ዝርዮች ናቸው ማለት ነው። እዛ ወደ እንቋሊት ማለት ነው። እና ወላሂ አንዳንድ ጊዜ ሱብሃንአላህ በልጁ ጥፋት አባቱ ይሞታል፣ በአባቱ ጥፋት ልጁ ይሞታል። አረ እንደው ያ አላህ እንደማይዘበን ደረሰ። አረ ኑሮ የሚያስብል ነው ይሄ ወላሂ። አሁን ላይ በቃ ሰው ዱዓ ማረጉን ትቷል። በቃ ስላችሁ አሁን ላይ በቃ ወላሂ እንደታደራችሁ እንኳን እናንተ ካልፈለጋችሁ እኮ እንደታደራችሁ እንኳን ማትባሉ ጊዜ ላይ ነው ያለ ነው ማለት ነው። እና እንደው ምን እንደምላችሁ አላውቅም፣ ወላሂ አላውቅም። እና እንግዲህ አላህ ይጠብቀን፣ አላህ ይሁነን። እንደው እሱ በረህመቱ እንደው አላህ ይሸፍነን። ወላሂ እኛ ወንጀለኞች ነን፣ እኛ ኃጢአተኞች ነን። እንደው እሱ በረህመቱ በዝነቱ እንደው እሱ ይሁነን ነው የምላችሁ። ወዶች ቻናሌ አዲስ ከሆናችሁ